እሱ አንተ ነህ አይደለ? አዎ፣ ግን ሲገቡ ስላሴ ይመስገን አሉ መሰለኝ አይደለ? ኢየሱስ ክርስቶስ ሲያመሰግን ጊዜ አምላኩን ስላሴ ይመስገን ብሎ ነበር እንደርሶ የሚያመሰግነው ወይንስ አብን ብቻ ነበር የሚያመሰግነው? ቆይ እሱ ይቆይና አይቆይም። ከሲሲዬ ይመልሷት እሷ ነው። እዚህ ጋር ምናልባት ከሆነ እሱን አርመውን መሄድ ይችላሉ። ችግር የለም። ኢየሱስ እንደ ኢየሱስ ክርስቶስ እርሶ አብን ብቻ ነው የሚያመሰግኑት ወይንስ የክርስቶስ ተቃዋሚ ሆነው ከአብ ውጭ ስላሴ ይመስገን ብለው ነው የሚያመሰግኑት? ኢየሱስ ምን ብሎ ነበር የሚያመሰግነው? ይንገሩ። አባቱን ያመሰግን ነበረ። አይዋ ስላሴ ይመስገን ብሎ ያውቃል ኢየሱስ ልክ እንደርሶ ወይንስ አያውቅም? አይደለም። ስላሴ እኮ መጽሐፍ ቅዱስ ላይ አናገኘውም። ትምህርቱን ነው የምናገኘው። ገባ? በሌላ ቦታ እኔና አብ አንድ ነን ይላል። በሌላ ቦታ ደግሞ እንደ አጋጣሚ ዛሬ መንፈስ ቅዱስ ነው፣ ስለ መንፈስ ቅዱስም ይናገራል። ይህንን ሊቃውንት ደግሞ ይህንን ጠቅለል አደረጉና ስላሴ እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው ብለው አስተማሩን ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ እኮ ነው የሚለን ማቴዎስ 28 ቁጥር 19 ላይ ያጠምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይለናል። ሳይሆን ጥያቄ ምኑ ነው ቅር ያለ? አሁን ስላሴ መጽሐፍ ቅዱስ ላይ የለም ትምህርቱ እንጂ ያለው እሱ የለም አሉና አይደለ? ትምህርቱስ እንዳው አለ ወይ ለማለት ስላሴ ማለት ምን ማለት ነው የሚለውን ደግሞ ስናይ አሁን ስንሰባ ትሪኒቲ ሶስትነት ማለት ነው። አምላክ አንድ ነው፣ በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው አይደለ? ስላሴ እንደሱ ብሎ ያስተማረ ነቢያት አሉ? እንደው መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብለው አስተምረዋል ወይንስ አላስተማሩ? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጧል። ራሱ ያነሳውን ሀሳብ እሱን ልነግርህ ነበረ እኮ መጀመሪያ ኦሪትንና ቆይ አንተ ብቻ ማውራት ሳይሆን ኦሪትንና አዲስ ኪዳንን ለይተን ማወቅ አለብን አይደለ? እርሶ የሚፈልጉትን ያው ኦሪትና አዲስ ኪዳንን ለይተን እንወቅ። ለምንድን ነው የምንለያቸው? ይለያላ። ኦሪት ማቆያ ናት። ሁለቱም የአምላክ መልእክት ነው አይደለም? ነው ግን ያ የጨለማ ዘመን ነው። እውነተኛ አምላክ ያልተገለጠበት ዘመን ነው። እግዚአብሔር በነቢያቱ በመልእክተኞች ሕዝቡን የሚያጽናናበት ዘመን ነው። ሲሰደዱ እንደዚህ ጦርነት ችግር ሲገጥማቸው፣ ሌላ ሀገር ሲሄዱ፣ ኃጢአት ሲሰሩ የሚያስተምሯቸው የሚገስጿቸው። አምላክ ሁልጊዜ ፍርዱ እውነት ነው ብለው ያምናሉ ወይንስ አያምኑ? እውነት ነው። በጣም ጥሩ። የዚያን ጊዜ በኦሪት ጊዜ የነበረው አምላክ በአዲስ ኪዳን ጊዜ ያለው አምላክ ራሱ ነው ወይንስ ሌላ አምላክ ነው? እንደሱ ተብሎም አይጠየቅም። ሲጀመር አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ስለዚህ የኦሪትም አምላክ የአዲስ ኪዳንም አምላክ ራሱ ኢየሱስ ክርስቶስ እንጂ ሌላ አይደለም አይደለም? ኖ ዝም ብለህ እየፈጠርክ ነው የምታወራው ወንድሜ። እሱ አይደለም አይደለም። እኔ ስለ ቁርአን መጠየቅ ካለብኝ እናንተን ነው መጠየቅ ያለብኝ። አስተምሯችሁ እንዴት ነው እንጂ አሁን አንተ ካልኩኝ አንቱ ብዬ ልናገር። ችግር የለውም። እኔ ሌላ ቆጣ አይደለሁ። እሺ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ አንድ ነው ወይንስ የተለያዩ ናቸው? አንድ ነው ወንድሜ፣ አንድ ነው። ጥሩ። ከስነ ፍጥረት በፊት የነበረ አምላክ አንድ ነው። ራሱን በራሱ ሲያመሰግን የኖረ አምላክ በኋላ ደግሞ ራሱን በስነ ፍጥረት ገለጠልን ማለት ነው። ገባ አይደለ? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ የሰራዊት ጌታ እግዚአብሔር ሕፃናቶችን ግደሏቸው ይላል። ይሄ ፍርድ ትክክል ነው ብላ ያምናሉ? ሕፃናቶችን፣ ብላቴናዎችን፣ ሴቶችን ግደሏቸው እያለ ያዘ። አዲስ ኪዳን ላይ ና የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ አንድ ነው ብለውኛል። አሁን ያመጣሁት ጥቅስ ላይ የሰራዊት ጌታ እግዚአብሔር
ህፃናትን ግደሉ፣ ሴቶችን ግደሉ፣ ብላቴና ይላል ይላል። ኢየሱስ ጊዜ አምላክ ራሱ ነው አምላክ ሌላ አይደለም ብለውኛል። ገዳይ ነበር አምላክ ማለት ነው። ይቅርታ እሺ፣ ሻዳ የሚል ታች ስላለ ነው ኡስታዙና ነይ ሀቂ አህለን ወሰህለን ወአለይኩም ሰላም ወረህመቱላሂ ወበረካቱ። ቀጥሉ ኡስታዙና፣ አፉ በሉኝ ጣልቃ ገባሁኝ። ሰላም ናችሁ? ሰላም ነው አለን። ሻሃዳ የሚያስፈልግ ነበር። መልካም እሺ፣ ኡስታዝ አሲዙት ኡስታዝ ነይ ሀቂ ኸይሩ ለኩም። ቀጥሉ ኢንሻአላህ። አሲዞ ማር ከእናንተ ኢንሻአላህ ችግር የለም። እሺ እኔ የምለውን ደግመህ ትላለህ። እሺ ሳግኝ እሺ አሽሀዱ አነ ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አሁን የተናገርከው ቃል የምስክርነት ቃል ይባላል። ከአላህ በስተቀር አምላክ የለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው። አሁን አንተ ሙስሊም ሆነሃል። አንድ ሰው ሙስሊም ሲሆን ከዚህ በፊት የነበረው ኃጢአቱ በሙሉ ይማርለታል። አሁን አንተ አጠገብህ ሰው ካለ ምን ታደርጋለህ? ሻወር ውሰድ ለንጽህና ጧሃራ እንድትሆን። ከዛ በኋላ ሶላት እንዴት እንደምሰግድ ወይ አቡበከርን ወይ እኔን አናግረን ወይ ኡስታዝ ጀማልን በውስጥ አናግረን ፎሎ በለንና ከሶላት እንዴት እንደምሰግድ እንዴት መቅራት እንዳለብህ ኢንሻአላህ እናስተምርሃለን። አላሁ አክበር አላሁ አክበር። እንኳን ወደ ተፈጠርክበት እምነት በሰላም መጣ አኺ አቡበከር። ስለመጣ ቀጥል ሐቢቢ። መርሐባ። አላሁ አክበር አላሁ አክበር። ጀዛኩሙላህ ኸይረን። እንኳን አላህ መራህ ሳገኝ። አላህ ጽናቱን ይስጥህ። እንኳን የጀነት ወንድማችን ሆንክ። ደስ ብሎናል። ማሻአላህ። ሙስሊም ጓደኞች አሉ አካባቢ አሉኛ? አይ ለሁሉም ነገር ተምሬያለሁኝ። ስለሰላትም ስለ ነገር አስተምረውኛል። ከነሱ ጋር በደንብ ትማማራለህ። ወይ አቡበከርን ወይ ማሂርንም በውስጥም ደግሞ አግኝተህ ተጨማሪ ነገር ይጨምሩላል ኢንሻአላህ። እንኳን አላህ መራህ። አላህ ያጽናህ ወንድሜ። መርሐባ። አቡኪ ወልካም ብለናል። ሰላም አለይኩም። ክርስቲያኖች ጥያቄ ካላችሁ መግባት ትችላላችሁ። ናይ ሀቂ ሀሳብን አቋርጠናል መሰለኝ። ቤቱ ምንም ይሁን በማይመለከታችሁ ነገር እንትን አታርጉሽ። ኮሜንት ተቋርጠም ኢንሻአላህ። አንድ ታሪክ አለና በባይብል የኢየሱስ ታሪክ ነው። ምሳሌ ሊበላ ተጋብዞ ወደ አንድ ቤት ሄደና ናስ አታን በኢብራሂም አታን ኮሜንት ኢንሻአላህ። እና አንድ ጊዜ ምን አጋጠመ መሰላችሁ? ኢየሱስ አምላክ ሲጋበዝ እጁን ሳይታጠብ ምግብ በላ። አስተማሪ እጁ ሳይታጠብ ለምን ይበላል ብሎ ተገረመ። ከዛ በኋላ ኢየሱስ ምሳ የጋበዘውን ጨምሮ ሌሎች ሰዎችም ሳይቀር እንዳለ ሰደባቸው። አሁን ምሳ ለምን እጁ አልታጠበም ከተባለ በኋላ ሰዎቹስ አምላካቸው መሆኑ እያወቁ ነው እንደዚህ ያሉት ወይስ ለምን እንደዚህ አሉት? ሊመክራቸው ፈልጎ ነው ከተባለ ምሳ ሳይበላ ቀድሞ ከእርሱ ጋር ነበረ ሰውየው። ምሳ መብላት ሳይጀምሩ ለምን ይህንን ንግግር አልተናገረውም? ይህን እስከሚመልስ ክርስቲያን ካለ ኢንሻአላህ እንጠብቃለን፣ ማስረጃ እንሰጣቸዋለን ከመጽሐፋቸው ማስረጃ ለሚፈልግ ማለት ቀጥል ኢንሻአላህ። ጀዛኩሙላህ ኸይር። ምክንያቱም ምክር ለመምከር ተፈልጎ ነው እንዳይባል። ታዲያ
እጁ ሳይታጠብ ምሳ መብላት ከመጀመሩ በፊት ለምን አልመከረም? ሰውየው ከእርሱ ጋር ነበረ እኮ አብረው ነበር። እና በጣም ጥያቄ የሚፈጥር ስለሆነ ኢንሻአላህ ከገቡን ጥሩ ኢንሻአላህ ክርስቲያኖች ካላችሁ ግቡ። لذلك ስለ እና ሀቂ ቆራርጠን መሰለኝ ኔትወርኩ። አቡኪ መቀጠል ትችላለህ። ቀጥሉ። አንዴ ብሮ ስልክ ላይ ነኝ። ኦኬ ከቻላችሁ ኮፒ ሊንክ እና ታብታብ አድርጉ። ሰለዋት አውርዱ። የህይወት ጉዳይ ስለ ጽዳትም ይሁን ስለ አናናር ቆይቶ ነው መሰለኝ የሚደርሰው። ኦኬ ሌላ ክርስቲያን ካለ አስገቡ። እሺ አሰላሙ አለይኩም። እንትን እሺ አንዴ ጥያቄ ያለው ክርስቲያን ካለ ይግባ። ኮሜንቶች ትንሽ ረጋ እንበል። እሺ መልካም ነገር መናገር ጥሩ ነው እና ትንሽ ረጋ እንበል ኢንሻአላህ። ዘዴ ብዙ ነገር አንድ ሰው ሻሃዳ የሚያስፈልግ ያለው ካለ አለ ያራስ ሚዘትን ክፍና ሱብሃንአላህ ያኔ አክሞን ያወቃ ለምን አልታጠበም ነው ለምንድን ነው አምላክ ተብሎ የሚመለክ አላመለኩት? ኡስታዝ ላይ ሀቂ እስካሁን ያወሩ ነበር አለ እስካሁን ያወሩ ነበር። አሰላሙ አለይኩም ኡስታዝ ጀማል ሪፖርት ተከትዬ ነው የመጣሁት አሉ መጥተዋል እና በደንብ ኮፒ ሊንክ አድርጉ። መርሐባ ጀነራል። እሺ ኮሜንቱን ለአንድ ደቂቃ ልዝጋው እንዴ ያ ጀማ አዝጋውና መረጃ ለመስጠት ነው የመጣሁት። እሺ ፈይሰል መርሐባ ችግር የለም ይቻለ ስናገር ነበር። እሺ በቃ ለአንድ ደቂቃ ሰማ ማድረው አውርዱት። እሺ ሞዴሬተሮች ኡስታዝን አውርዱትና ተመልሳችሁ አስገቡት። ኔትወርክ በኢየሱስ ክርስቶስ አምላክነት ዙሪያ የሚወያይ ወይ ደግሞ እስልምና ላይ ጥያቄ ያለው ሰው ካለ ግን ይግባ እና ጥያቄ አንሳ። ባረከላሁ ፊኩም። ማለት የኔ ጥያቄ ነው ኢየሱስ ክርስቶስ ሲገረዝ በዛ ሰዓት የሚገርዙ ሰዎች ምን ነበር? የዓለሙን አምላካችን የጌታችን እንገረዘው ብሎ ነበር ሲገርዙት የነበረው ወይስ እንዴት ነው? እስኪ በዚህ ትንሽ ማብራሪያ ቢሰጠኝ። ግርስ አይደል ነው የማርያምን ልጅ ነው ሊገርዙ የሄዱት። እንደ እስልምና እኮ አይደለም እንደ ክርስትና ነው። እንደነሱም ጭምር ማለት እንዴት አምላክ ነበር እንደ በዛ ሰዓት ማርያም አምላክ ብላ ታምናለች እንዴ? ኢየሱስ ልጇን የኔ ጥያቄ እሱ ማን ብላ ታምን ነበር ሲሆን የሚገርዙ ሰዎች ማንን ነበር? ከዛ ስለሚቀጥል ነው ብዬ ነው ወንድምየው። ገባኝ ብሮ። በዛ ሰዓት አምላክ አልነበረም ማለት ነው። አምላክማ ልጇን የሰጣት አምላክ ነው። አሁን እኮ እንደነሱ ነው እያወራ እየመለስኩልህ። ገባኝ። እኔም እኮ እንደ ሙስሊም ሆኜ ነው እየተከራከርኩ ያለሁት ማለት ለዛ ነው። ሰላም አለይኩም። ልጇ አምላክ ነው የሚለው ሰው ያስገቡት እስቲ። ልጇ አምላክ ነው ይለናል በተረጋጋ። ሰላም አለይኩም ኡስታዝ አቡኪ እንዴት ነህ? እንዴት ናችሁ? ሰላም ናት። ያስረድቻት ነበረ እሱ ላይ አቋርጣን የወጣችው መሀል ላይ እና ያልገባት ነገር ካለ በደንብ ደግመህ አብራራለት። እኔ እንትን ስለሆነ ነው ሀቢቢ።
እሺ ኢንሻአላህ መግባ እንትን ማለት ይችላል። መሰረቱ ምንድነው? እኛ ሙስሊሞች ስለ ቁርአን የምታስቡት አስተምሮ ወይም የምታስተምሩት ትምህርት ምንድነው የሚለው ነገር ልንጠየቅ ይገባል በመሰረቱ ማለት ነው። እና ቁርአንን ብቻ አይደለም እያንዳንዱ ስራዎች ነገ የቂያማ ቀን ይመሰክራሉ ተብሎ ተቀምጠዋል። እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ላይ ምንድነው የሚሉት? አንድ ሰው ልክ ቀብር ሲገባ ሰደቃ ትመጣለች፣ ሰላትም ትመጣለች፣ በቀኙ በግራው ከላይ በራሱ በኩል በእግሩ በኩል ይሆናሉ እና እኛ እንደዚህ ነበርን እንዲሆንን እያሉ ይነግሩታል በሚል ይመጣል። አሁን የቁርአን አስመልክቶ በሐዲስ ደረጃ መጥቷል። ሐዲሱ በሁለት አይነት መንገድ ነው የመጣው። አንደኛው ሱናን ማጃህ ላይ ያለ ሐዲስ ነው። ሐዲሱ ግን ዋና ስር መሰረቱ ያለ ኢማም አህመድ ላይ ነው፣ ሙስነድ ኢማም አህመድ ላይ ነው። እና ሙስነድ ኢማም አህመድ ላይ ራሱ ሐዲሱ ምንድነው የሚያሳየው? የሱ ቁርአን ነው የሚለው። ሲቀራ የነበረው የሱ ቁርአን ብሎ ነው የተቀመጠው። የሱ ቁርአን ማለት ሊትራሊ ምንዳው ማለት ነው። እና እኔ አንተ ያመሸህብኝ ያነጋህብኝ እንዲያረክብኝ እንደዚህ ነኝ ምናምን ብሎ ይናገራል፣ ይመሰክርለታል በሚል ነው የመጣው። እና ሊትራሊ ቁርአን የሆነ ቦዲ አካል ያለው ነገር አይደለም። ቁርአን ብሎ ማረስ ራሱ በአረብኛ የሆነ የሚሰበሰብ ነገር ማለት ነው። አረቦች እንደውም ምን ይላሉ? ቀደምት በሆኑ ተረቶቻቸው ላይ قد قرأت الناقة فرنقط ብለው ያስቀምጣሉ። እቺ ናቃ ወይም እቺ ግመል ምንም እንትን አላረገችም፣ ምንም ይሄ ፕሬግናንሲ ወይም ደግሞ ሆዷ ላይ ምንም ነገር አልተሸከመችም፣ አልሰበሰበችም። እና አልተሸከመችም ወይም አልሰበሰበችም ለሚለው የሚጠቀሙት የአረብኛ ቃል ቀራአት የሚለውን ቃል ነው። ቀራአት ናቃ ነው ብለው ያስቀምጡት። አልሰበሰበችም ወይ ደግሞ አልያዘችም ማለት። ለዛ ነው ቁርአን ላይ አንዳንድ ጥቅሶች ላይ ስትመለከቱ አላህ ሱብሓነሁ ወተዓላ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ኢነ ዐለይና ጀምዐሁ ወቁርአነሁ ብሎ ያስቀምጥላቸዋል። እና ቁርአን ብሎ ማለት ራሱ መሰብሰብ ማለት እና ከዛ ኢሽካል የሚፈጥር እንትን አልነበረም። ያው አንዳንዴ ምንድነው የተወሰኑ ጥያቄዎች ይኖራሉ። እነዚህ የተወሰኑ ጥያቄዎች እንደው ጥያቄውን ጠየቅን ለማለት የሚያመቹ ናቸው እና እነዛን እንትኖች እድሎች ይጠቀሙባቸዋል እነሱ በተለምዶ ማለት ነው። በቃ ይጠቀሙባቸዋል። በቃ ዝም ብሎ እነሱን ጥያቄዎች የመጠየቅ እንትን አለ እና ከእንደዚህ አይነት ነገር ወጣችሁ። ቀላል አይደለም፣ ዱንያ ቀላል አይደለም፣ ሃይማኖት የሚባለው ነገር ቀላል አይደለም፣ ቀጣይኛው ህይወት የሚባለው ነገር ቀላል አይደለም። ሰው መጠንከር ያስፈልጋል። እያንዳንዱ ነገር ላይ ሲሪየስ ሆኖ ትምህርቶችን መውሰድ የመሳሰለው ነገር ማለት ነው እና ያንን አርጉ ነው የምለው። እሺ ኢነርጂ አለ አለው። ሰላም ብያችኋለሁ። በመጀመሪያ እኔ ጥያቄ አለኝ። ሙስሊሞች አንድ አቅጣጫ ብቻ የሚሰግዱት ለምንድን ነው? ወደ ሌላ አቅጣጫ ሲዞርስ ወይም ሲሰግድ ፈጣሪ አይሰማም ነው? እሺ እንትን በባህሪ መጀመሪያ ምን አደርጋለሁ መሰለኝ ኢነርጂ ያው ምናልባት አካሄዶ ልንገርህ ብዬ ነው። ጥያቄውን መጀመሪያ ከመመለስም በፊት ሎጂካል ቫሊዲቲውን ነው ቼክ የምናደርገው። አንተ አሁን ምን አልከን? ሁለት ለየቅል የሆኑ ነገራቶችን ያገናኘው። መጀመሪያ ላይ ለምን በአንድ አቅጣጫ ትሰግዳላችሁ አልከን። ሁለተኛ ላይ ደግሞ በሌላ አቅጣጫ አምላክ አይሰማም ወይ አልከን። ኦኬ አንድ ቪዲዮ ላብራና አንድ ነገር አሳየ። እስቲ ቪዲዮ በርቷል አይደለ? ያ ጀማ ይታያል። ይታያል። ለምሳሌ አሁን በዚህ አቅጣጫ ነው ያለሁት። በዚህ አቅጣጫውን ከፍ አደረግና ጌታዬ ሆይ ስማኝ እለዋለሁ። አላህ ይሰማኛል። ወደዚህ አቅጣጫ ዞራለሁ። ጌታዬ ሆይ ስማኝ እለዋለሁ። አላህ ይሰማኛል። ወደዚህ አቅጣጫ ዞራለሁ። ጌታዬ ሆይ ስማኝ እለዋለሁ። አላህ ይሰማኛል። ከፈለኩኝ ወደ ኋላም ዞራለሁ። ጌታዬ ሆይ ስማኝ እለዋለሁ። አላህ ይሰማኛል። በመሰረቱ ማለት ነው። ስለዚህ ልክ አንተ ባልከው መሰረት በአንድ አቅጣጫ ብቻ ነው ወይ አላህ የሚሰማው ካልክ ይሄ በጣም ስህተት ነው ብለን ነው የምናስቀምጠው። እኛ ሙስሊሞች በየትኛውም አቅጣጫ አላህን ሱብሃነሁ ወተዓላ እንለምነዋለን፣ እርሱ ደግሞ ይሰማናል። በየትኛውም አቅጣጫ ማለት ነው። በየትኛውም ከፈለክ ባህር ውስጥ ግባ፣ ወደ 7 ምድር ወርታች ውረድ፣ ወደ ጠፈር ላይ ሁን፣ የትም ቦታ ሁን፣ አምላክ ይሰማሃል። ስለዚህ መስማት የሚባለው ሐሳብና ቁርአን የሚባለውን ሐሳብ
ሰላት የሚባለውን ሐሳብ ከፍለን ነው የምንመለከት። ይሄ መጀመሪያው ነው ቫሊዲቲው፣ ጥያቄው ትክክል አይደለም ያልኩት ማለት ነው። እሺ እናንተ ሙስሊሞች ምንድን ነው የምታስተምሩት ከተባለ ሰላት በቃ ካሁን በኋላ ከቤተል መቅዲስ ወደዚህ ዙሩ አላቸው። አስተውለ ከሆነ በመጽሐፍ በእናንተ መጽሐፍ ላይ የተቀመጠ ነገር አለ አይደል? የስግደት አቅጣጫ ከዚህ መቅደስ ወደ ሌላ አቅጣጫ የሚቀየርበት ጊዜ ይመጣል ብለው ያስቀምጧል። የስግደት አቅጣጫ ማለት ነው። እና ያ አቅጣጫን ተቀየረና ደግሞ ወደ ካዕባ ደግሞ እንዲሰገር ተደረገ ማለት ነው። ወደ ነው ለካዕባ አይደለም፣ ወደ ካዕባ ነው የሚሰገረው። ስለዚህ እኛ ሙስሊሞች ወደዛ አቅጣጫ ብቻ ሰላትን እንሰግዳለን እንጂ ስንጸልይ በየትኛውም ቦታ እንጸልያለን። አላህ በሁሉም ቦታ ይሰማናል። እንደው ካዕባ ወደዛ ዞራችሁ ስለምንድን ነው የምትጸልዩት ከተባለ እኛ ሙስሊሞች ነቢያትን በጣም እናከብራለን። የነቢያት ፋናን በጣም እናከብራለን። እና ነብዩ ኢብራሂም ለአላህ Subhanahu Wa Ta'ala ረቢ ጌታዬ ሆይ اجعل هذا البيت ይህንን ቤት አድርገው ምን ለሰዎች የሚሰበሰቡበት አድርገው ብለው አስቀምጠው ነበር። ሰላም አድርገው ወርዝቁም من الثمرات በቃ በቂ የሆነ ምግብ የሚበሉበት የሚጠጡበት ቦታ አድርገው ብለው ዱዓ አድርገው ነበር። አላህ ያንን አሳካ። ፕላስ ኦፍ ዛት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደዚህ መስገድ ፈልገው ነበር ልባቸው ላይ قد نرى تقلب وجهك في السماء فلنولينك قبلة ترضاها ኦኬ ልብህ ላይ ፍላጎት እያየን ነው ስለዚህ ወደ ምፈልገው አቅጣጫ እናዞራለን። እና ይሄ ነገር the same thing በመጽሐፍ በእናንተ መጽሐፍ ላይ እናገኘዋለን። በእናንተ መጽሐፍ ላይ ማለት ነው። እንደው እንትን ገባህ ምናምን ብለህ እንትን እንዳትለኝ ልተውና እና እንደዛ ነው የምናስበው።